ማንም የሰው ልክ ማቅልቅ መቃሚ ሰው ሆኖባችሁ እናንተ ቁጭ ብላችሁ እየየ ነው ልወዝወዘው ደሞ ልክ ደሞ አወቃችሁ ስትባሉ በቃው ነቁ ሲባል ሄሎ ቲክቶከር መሆን ፈልጌ ነበር እንዴት ዩቲዩበር መሆን ኧረ ተው ግዴላችሁም ተው እናንተ ማይመጥናችሁ ቦታ አትገኙ ሰው ያደረገው ነገር በሙሉ ለማድረግ አትሩጡ የራሳችሁ ህልም ይኖራችሁ አይሰማም ተቋርጫለሁ ወይ ታፕ ኮምፕሊት ሼር አድርጉ ይኸውላችሁ የሰው ህግ የሰው መንገድ የሰው ሀብት የሰው ቁንጅና የከሌና አይመለከትሽ አንቺ ራስሽ ላይ ስሪ አንገትሽን ደፍተሽ ራስሽ ላይ ስሪ ጸጥ በይ ተደበቂ ራስሽ ደብቂ አንገትሽን ደፊና ኮሽታ ሳታሰሚ እዛ ላይ ደርሽ ያኔ አሽቃባጮችሽ ብዛት ታያለሽ እግዚአብሔር እኮ ለእናንተ መንገድ አለ እግዚአብሔር እኮ ለእናንተ ፍቅር አለ እናንተ ምን ማድረግ እንዳለባችሁ ምን መሆን እንዳለባችሁ ያውቃል አንቺ እሱ አያውቅም ብለሽ በሚዲያ ላይ የሰማሽው ያየሽው ያወቃሽው እየጋገርሽው ነሽ ተቸግረሽ ነው እንጂ እኮ እግዚአብሔር እኮ ውስጥሽን ያውቃል ሐዘንሽን ያውቃል መገፋትሽን ያውቃል መደፈርሽን ያውቃል መደብደብሽን ያውቃል መሰቃየትሽን ያውቃል ማልቀስሽን ያውቃል እሱ ያውቃል ግን ምን እንደሚፈልግ ታውቂያለሽ ቢያቅ አንቺ ደግሞ አምላክሽን ማወቅ አለብሽ እሱን ነገር በደንብ ማተኮር አለብሽ ለቲክቶክ 2 ሰዓት እና 3 ሰዓት ቁጭ ብለሽ የሰው ላይክ እና የሰው ታፕታፕ ምንም ከህይወትሽ ጠብ የማይል ነገር ከምታደርጊ በታፕታቡ ፋንታ በማሽቃበጡ ፋንታ ለአምላክሽ አሽቃብጭ አባት ወይ በይ ያለውበትን ቦታ አንተ ታውቃለህ አልነግርህም አባቴ አንተ ታውቃለህ አንተ ትለያለህ ያቆይተኝ ጤና ሰጥተኛ ያቆየኝ ደግሞ በምክንያት ነው አንተ ትለያለህ በይ እስኪ ቆመሽ እንዴት አምላክሽን ትለምኛለሽ ማፈሪያ ተንበርክከሽ እንዴት አምላክሽን ትለምኛለሽ አምላክ የሚሰጥሽ ኮን ካመንሽ ለምን አትንከባለይ ለአምላክ እኮ የምትንከባለይ ያ አንዲት ልጅ ኢንተርቪው ስታረግ ሰምታችኋል ቆሜ ስለምን አላደረገልኝም ማለት ተንበርክኬ ብለምነው አላረገልኝም ማለት ተደፍቼ ብለምነው አላረገልኝም ማለት ለካ ራሴን በልብስ ቆልዬ ጽድት ብዬ ፏብዬ ለአምላክ እንዴት ተንጠባረረ አይፈልግም ከበለለለለለለለለልኩኝ ተደረገልኝ አለች አይሽ ራስሽን ለአምላክ አዋርጅና ክብር ይኖርሽ ለአምላክ አዋርጅ እንደዛ ጥያቄ የሚመጣው እንደዛ ለሊት ተነስተሽ ሰው በተኛበት ብድግ ብለሽ አባቴ ልጅ እንደምወድ ታውቃለህ እናት እንደሌለኝ ታውቃለህ እኔ እናት የለኝ እንዴት ልጅ ሳይኖረኝ እንዴት እናት ሳልወልድ ልሞት ነው እኮ ትልቅ እኮ ልመና ማህፀኔን ክፈትልኝ የኔ ሰው አምጣልኝ አንተ የመረጥከው በህይወቴ ውስጥ ናንግስልኝ ይባላል ሄሎ ቆማቶ መተር ከሰማም እስተ ደረቶ ሰፋ ያለ ቢሆን ቤት ያለው ከሌለው ስራ ያለው ኧረ እባክሽ ሂጂ ይምጣ እንዴ ደረቱ ቁመቱ ምናምን እንትኑስ ትልቅ ይሁንልሽ አጭር ይሁንልሽ ረጅም ይሁንልሽ አዝግ ከንቱ ማህበረሰብ ማለት ነው አንቺ መርጠሽ ሳይሆን እግዚአብሔር መርጦልሽ ተባረኪ እንደዛ ነው እውነት
ቴክኖሎጂ ሁሉን ነገር አርቅቆላችኋል። ማንበብ እንኳን ባትችሉ በዩቲዩብ ብትሰሙ መዝሙረ ዳዊት እንትን ብትሉ እውነት ሄደው ነግራችሁ እግዚአብሔር ዳዊት መዝሙረ ዳዊትን እስኪ ያነበበስ ዳዊት እንደ ልቤ ያለው አምላክ ዳዊት እኮ እኔ ማረባ ነኝ፣ እኔ ትል ነኝ፣ ከማልቀስ የተነሳ የተኛውበት ትራስ በሰበሰ፣ እንባዬ ፈሰሰ፣ አቤቱ ወደ ጠላቶቼ አሳደዱኝ፣ አንተ ጠብቀኝ እኮ ነው የሚለው። እኛስ እንዴት ነው የምንጸልየው? ቲክቶክ ጌም ስላለብሽ የሰው ላይፍ ስላለብሽ አባታችን ወይ ስማት የምትሮስ ለቀደስ መንግስት ተንዳፈቀድ ምን እንደታስ ምን እንዳልሽ እኮ ለራስሽ አታውቂም። አበቃ ተጸለየ፣ ተሞተ፣ በቃ አለቀ። እንዲች የሚል ጨዋታ አንቺ ነሽ እየተጫወትሽ ያለሽ። እንዲች ያለ ጨዋታ ደስ ይላል። እንጫወት፣ እንደሰት፣ ትደሰቻለሽ። ዛሬ ከነገ ደግሞ ታለቅሻለሽ። 4 ነጥብ። ጸልዩ፣ ወደ ፈጣሪያችሁ ጸልዩ፣ እሱን ተደገፉ፣ ራሳችሁን ጠብቁ፣ ለራሳችሁ ቦታ ስጡ፣ ክብር ይኖራችሁ። እናንተ ራሳችሁን ስትወዱና ለራሳችሁ ክብር ሲኖራችሁ መድኃኔዓለም ምስክሬ ነው፣ እግዚአብሔር ደግሞ ይረዳችኋል። አይገርም? አምላክ የሰጣችሁ ብዙ ነገር አለ፣ ግን አመስግናችሁ ታታውቁ። ወረቀት ይቺ ትርኪ ምርኪ ገንዘብ ቀረችብኝ ብለሽ ታጉረመርኛለሽ። አይሰጥሽም። እሱ ገንዘብ አምራች አይደለም። እሱ ልብ አምራች ነው፣ ፍቅር አምራች ነው፣ ጤና አምራች ነው፣ ሰላም አምራች ነው። የሚያስፈልግሽን ነገር ሁሉ በሀብታም ማስቀመጥቶ በራሱ አድርጎ በነፃ እየሰጠሽ ያለ አምላክ ነው። ለዚህ አምላክ ደግሞ ክብር ይገባዋል። አየራውን እንደ ማዲያ ለሀብታም ሰጥቶ ቢሆን ኑሮ እንደ ነዳጅ እንዴት ብለሽ ነው የምትኖር? ንገሪኝ እስኪ። እንዴት ማን ነው የሚያስተነፍስሽ? በችርቻሮ እየተነፈሽ ሲፈልግ ሀብታም ያቋርጥብሻል፣ መተንፈስ ያቅትሻል፣ ትተረተሪያለሽ፣ ትሞቻለሽ። አለቀ። አየሽ፣ አምላክ ግን ውድ የሆኑ ላንቺ የሚያስፈልጉሽን መጠየቅና ማማረር እንዳትጪ ውድ የሆኑ ነገሮችን ሰጥቶሻል። ለሱስ አመስግነሻል? አላመሰገንሽም። ለምንድን ነው የምታመሰግኙ? ዛሬ ማዳም 1000 ብር ጨምራለች። አባቴ ፈጣሪ ወይ ነው ተወደኛለሁ። አረ ብር እሷ ስለሰጠችሽ አምላክ ይወድሻል? አይወድሽም። አምላክ መመስገን ያለበት ብዙ ስጦታዎች እጅሽ ላይ አለ፣ ተጠቀሚበት። ስታመሰግኝ ይጨመርልሻል፣ ስታጉረመርሚ ይጨመርልሻል፣ ስታለቃቅሽም ይጨመርልሻል፣ ስትደሰች ደግሞ ይጨመርልሻል። ላለው ይጨመርለታል ተብሏል። ምን አለሽ? ማጉረምረም ነው ያለሽ? ማማረር ነው ያለሽ? ምንድን ነው ያለሽ? ምስጋና ነው ያለሽ? ጤና ሰላም ነው ያለሽ? ሰላም ስትሆኝ ዙረሽ ሰላም ነው። አታልቅሱ። ለማይረባውም ለሚረባውም አትነፍርቁ። መጀመሪያ ራሳችሁ ላይ ስራሱ። ቤትሽ ቁጭ ብለሽ መስታወት ላይ ቆመሽ አንቺ ቆንጆ ነሽ፣ አንቺ እኮ እግዚአብሔር ድንቅ አድርጎ የፈጠረሽ ድንቅ ሴት ነሽ በይ። አንቺ የፈረሰውን ስሪው መልሰሽ ራስሽ ስሪው። ያፈረሽው ራስሽ ነሽ። ሰውነትሽ መልሰሽ የመጠገንም ያለብሽ ራስሽ ነው። በሰው ኮስሞቲክስ በምናምን ሳይሆን በጸሎትና በምስጋናና በደስታ ቀይሪው ራስሽ። ታሪክ ይቀየራል። ታሪክ እያየሽ አይንሽ እያየ እየተደመምሽ እጅሽን ካፍሽ እየጫንሽ ባልተብየው ይመጣል፣ ሀብት ይመጣል፣ ጤና ይመጣል፣ ስኬት ይመጣል። ምን ትፈልጋለሽ? ከዚህ ራሳችሁን ውደዱ፣ ለራሳችሁ ክብር ስጡ። ስራ ስትጨርሱ ልብሳችሁን ቀይሩ፣ ሽታችሁን ፏ በሉ፣ ለራሳችሁ ቆንጆ ነገር ይሽተታችሁ፣ ጽድት በሉ። ከዛስ ማመስገን ያለብሽ ታመሰግኛለሽ፣ ቅድሚያ መስጠት ያለብሽን ትሰጫለሽ። ትርፍ ጊዜ ካለሽ አንዝተሽ እንዲህ አይተሽ ቢጠቅምሽ ነገር ካለ ታያለሽ፣ ካለለ ትተያለሽ። ቁም ነገር ላይ ዩቲዩብ ላይ አዳዲስ እውቀት የሚያስተምሩ ነገሮች አሉ። እውቀት ተማሪ መማር እኮ ምናምን አንቺ አለመማርሽ አይደለም ወደ ኋላ ያስቀርሽ፣ አለማወቅሽ ነው ወደ ኋላ ያስቀርሽ። ማወቅ ያስፈልጋል። እወቂ። ሰፈሬ እንዴት ነው? አሁን የዛሬ ዓመት ሄጄ ምንድን ነው የምሰራው? እንዴትስ ብዬ ነው ከማህበረሰቡ ጋር ምግባባው? እንዴት ብዬ ነው ብዙ ነገር ማድረግ ያለብኝ? ሰዎች እንዴት ተሳካላቸው? ሰዎች ህይወታቸው እንዴት ተቀየረ የሚለው ራስሽ ቼክ አድርጊ። ሰው አትጠይቂ። ሰው እንደሆነ በዚህ አላውቅም አይልም። አንቺ እኮ እግዚአብሔር ምርጥ ወንድ በህይወትሽ ሰጥቶሽ ለጓደኛሽ አማክረሽ የተውሽ ሰው እኮ ነሽ። ሄሎ
በጣም የሚገርምሽ ነገር ዛሬ የሆነ ፍቅረኛ የሆነ በጣም ያምር ልጅ አግኝቼ ከዛ በቃ ውስጤን ደስደሳለሁ፣ ሰላም ተሰማኝ። እንዲሁ በቃ የሆነ ልቤ የሆነ በቃ ከሱ ጋር ውኝ የሚል ስሜት ተሰማኝ ብለሽ ስታማክረት፣ ኧረ እባክሽ አርፈሽ ተቀመጭ፣ ስራሽን ስሪ። ደግሞ ወንድ አለ እንዴ እዚህ ወንድ ለወንድ እንደዚህ ደግሞ ብለሽ ደግሞ እንዳትይ ብላ ጀጅ ታረግሻለች። እሷ ሁለት ለባዶ ያሯሯጠሽ አንቺን እሷ የፈለገችው ሰው ካልሆነ አንቺ የፈለግሽው ሰው እንዲሆነ አይፈለግም። ስንቶቻችሁ ናችሁ ጓደኛሽን አጣብሽኝና የሆነ ነገር ለቀይርልሻለሁ ምናምን ተባብላችሁ ስንቶቻችሁን አገናኝታችኋቸው የቁም ጠባሳ አድርጋችኋቸው የቀራችሁ? ስንቶች ናቸው በቁማቸውን ብቻቸውን እንዲያወሩ ያደርጓቸዋቸው? እናንተ ያገናኛችኋት አንዳንድ የሰይጣን የቀይ ሰይጣን፣ ነጭ ሰይጣን፣ ጥቁር ሰይጣን አገናኝታችኋቸው በገንዘባቸው አልሆኑ ወይ ከጤናቸው አልሆኑ ወይ ከመናቸው አልሆኑ በቁም ጠብሶ ሊገላት ጀግና ባልሽንም ሚስጥርሽንም ገመናሽንም ድብቅ። ምክንያቱም ገና ስትይ ካፍሽ እኮ ነው የሚልፉሽ። ካፍሽ ያቁነጠንጣ ይበላችኋል። ለማስተዋወቅ ይበላችኋል፣ ይበላናል፣ ሁላችንም ይበላችኋል አላልኩም? ይበላናል፣ አንረባም ሁላችንም። ሞኛቱ ብልጡኑ ጀግናውን ጎበዙኑ ሚስጥረኛውን ሰላም ይኑራችሁ። በውስጣችሁ ሰላማችሁን ፈልጉና አግኙት። እግዚአብሔር የሰላም አምላክ ነው፣ የፍቅር አምላክ ነው። እሱ እንጂ ምንም የሚጎል ነገር የለም። ካመጣውና በሩን ከከፈተው መቆሚያ የለውም። የሱ ስጦታ እንደ ሰው ቋጥሮና ቆንሶ አይሰጥሽም። ሰው ስትሞች ነው የሚወድሽ፣ ውድ የምትሆኝለት ስትሞች ነው። ለመቅበር ስራ ትቶ ይመጣል። ተቸግረሽ እኮ ስራ ሰጠኝ ብለሽ ያልሰጠሽ ለመቅበር ምስኪን ወደች አይደለ? የኔ እናት ምስኪን አንድ ቀን ሶስት አጥቶ ኧረ እባክህ ተው እንጂ አንተ አጎቷ፣ አንተ አጎት፣ ኧረ አጎት አክስት የሞትሽ ዕለት በቃ እሷ ነች በቃ የምትታየው የምታሽቃብጠው። እዚህ በኩል ድንኳን ይታልትላለች፣ በዚህ እንስሳውጡ ዶሮውጡ በዚህ እንትኑ ይሰራ የኔ እንትኖቹ ከንክሮ ሲመጡ ታሽቃብጫለሽ። ምን አለ በቆማ ያለች ብታገሻት። ርቧት እንዲህ ስትናውዝ እኮ ነው የሞተችው። በሽተኛ ሆነችው በእናንተ ምክንያት። ለምን ያን ያትረዳት ነበር? ለምን ያን ያትረዳት ነበር? ስትሰደድ አይንሽ እያየ ቁጭ ብለሽ ብር ላለማዋጣት እንኳን ለምን አልተመቸኝ ነው እያልሽ ዛሬ ብር ይዛ ስትመጣ የምታሽቃብጩ ምን ሆነሽ? ለምን ትናንትና ሞዴስ እንኳን የሚገዛላት አጣቆ ብዙ ነገር ተሰቃይታለች። ልጅታው ጫማ የሚቀይርላት አጣቆ ነው። ከሰው በታች ሆናለሁ ብላ እኮ ነው የማትፈልገው ሀገር በራብን ብላ ሄዳ በዛም ብላ ገንዘብ ይዛ ስትመጣ ያኔ ትናንትና ያልመጣሽ ሁሉ ቡና ነው ዶሮ በግ ይዘሽ ትመጫለሽ። በግ ልታባ የለም። ኮራ ስትሄዱ እናንተ አይደላችሁ መከራ ያያችሁት? እናንተ አይደል ተሰቃይታችሁ እዚህ ደረጃ የደረሳችሁት? እናትሽ ላይ ተንጠባረሪባት። ጥብርር እግርሽን እጅሽን ቅብርር ብለሽ ጥፍርሽን በዚህ ኧረ ተጫወት እናንተ ችግር የለም። ሰላም ደህና ነች? ሁሉ ሰላም ነው? ማይልኝ እናትሽ አጠገብ ለጠላሽን ለብሰሽ ድግፍ ብለሽ ያጡ በለጥ ጎረቤት ምናምን ያሽቃት አትለፍልፊ። ለምን በዝምታ ብዙ ነገር የምታዩ ነገር ስላለ ማስተዋል የምትችይው ነው። ሲንቀሸቀሹ ታያለሽ፣ ሲበላቸው እሷማ እኮ በልጅነቷ እኮ እንዴት አይነት ጨዋ ልጅ ነበረች፣ ወይኔ እኮ እኔ ስወዳት እኔ እኮ በቃ አቅፌያት ነው የምዞረው። አቅፈሻት ነው የምትዞሪው? ትናንትና ታዲያ ስትወጣ የት ሄደሽ ነበር? ትናንትና ጨርቋን በፌስታል ይዛ ስትወጣ ስትሰደድ እያለቀሰች ከእናቷ ናፍቆት፣ ከአባቷ ናፍቆት፣ ከሰፈሯ ናፍቆት፣ ከጓደኞቿ ከትምህርቷ ገበቷ ተነጥላ ስትመጣ የት ሄደሽ ነበር? አሁን መተሽ የምታሽቃብጭ አክስት፣ አጎት
ወፍ ድንጋይ ትበላለህ። አይገርም? ወፍጮ የተበላሽቶ ይኸውልሽ ትልቁ ወንድምሽ ወንድሟ የሆነው አሁን ነው ወንድሟ መሆኑን ያስታወስከው። ትልቁ ወንድምሽ ይኸውልሽ ይንከራተታል። በቃ ምን ይሁንሽ ሳንቲም ጎለኝ ምናምን። ኧረ ባጃጅ ትገዛለህ ይሉንታ የለም። አሁን እኮ አይኑሯ ውስጥ ማለት ነው ተፍቃን የመጣችው ጠረዝ ብላ ወይ አጎቴ ያንተ እኔ እኮ በቃ በጣም ይዛት ሰቃይቼ ነው በጣም ብዙ ስራ ቀን ፈትቼ 5 ሳንቲም የለኝ። እንደውም ብትረዱኝና ብታዋጡና ሰው ብታረጉኝ ከእግዚአብሔር ታምናለህ። ኮሸሽ ብላ የሚወጣው ደህና ሁኑ በቃ ቡናው ይበቃኛል ለገበታ ደብሎ ነው። አየሽ ምልጡ እናቴ ትሙት ይሄ እንኳን እንደነሱ አልሰለጠንም። በጣም ታክቲክና በቃ የመጨረሻ ጀግና ሆኖ ነው የሚመጡብሽ። አጣፍጠው የሆነ ዶሮ ባናትሽ እያበሉሽ። ትናንትና እኮ ጨው እኮ ይሰጥሻል። ትናንትና እኮ ብዙ ነገር እኮ አተሽ ነው የመጣሽ። ሞኛቱ ያለፋችሁት ያሸነፋችሁት መከራና ሐዘንን ጩኸትን ስንት ነገር አልፋችሁ ነው የመጣችሁት። በከንቱ ብራችሁን አታጥፉ። ሄዳችሁ ብር ብቻ አይደለም ክብራችሁን አውጥታችሁ ይኸውላችሁ። ሰው መጀመሪያ ያየውን ባህሪያችሁን ነው ይዞ የሚቀጥለው። እዛ በኋላ ብትፈቂ ብትወጪ ያንኑ ያሳየሽውን ባህሪ ነው ይዞት የሚሄደው። ራስሽን ስታስከብሪ ተከብረሽ ትቀጥያለሽ። ስታዋርሽ ተዋርደሽ ትቀጥያለሽ። የንብለው ዘመን ነው። ይሄን ካሸነፍሽ እኮ ማንም የሚከለክልሽ የለም። ተነስተሽ በራቸው ላይ ተገኙ። እንዴት መጣች? እና ታዲያ አስከሬን ነበር የምትጠብቁት? አስከሬን ማገን አይመጣም። እኔ ገና እኖራለሁ ጌታዬ ያለልኝ። ምንድን ያስደነገጣችሁ? በመምጣቴ ልትደሰቱ ሲገባ ምንድነው እንደዚህ ሰማይ ምድሩ የተሰነጠቀባችሁ ብለሽ ታክሲ ይዘሽ ፎለል ብለሽ ቤታችሁ ሄደሽ ከተፍ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሩጫ ነው ትርምስ። አይ እኛ እኮ ምግብ ሳንሰራ ምናምን አያስፈልግም። ቤቱ ያፈራውን እበላለሁ ችግር የለም። እንዴት ናችሁ? ደህና ናችሁ? እማዬ ታለች ምናምን በቃ በፍቅር ፏ ምናምን ሆድሽን በሆድሻለሽ። ሳሚ እኔ 17 ዓመት ሆነኝ፣ ብር የለኝም፣ ሀገሬ ልገባ ነው። ምን አገባኝ? ግቢ ከፈለሽ ግቢ፣ ካልፈለግሽ አትግቢ። እኔ እድሜ ቆጣሪ አይደለም። ምን ያደርግልኝ ለኔ የምትነግረኝ? ታፕ ኮፒ ሊንክ ሼር ቤቱን ፎሎ አድርጉት። እንደገና ደግሞ ሜምበር ሁኑ። ቴንክ ዩ ጎንደሬዋ እግዚአብሔር የተናቆትን ያስታውሳል።
እስኪ ሜምበሩ ግድ የላችሁ ሜምበሩ ሜምበር እንኳን መሆን አቅቷችሁ ናርዲ ቴንኪው ሜምበር ሆናችሁ አመሰግናለሁ። እስኪ ላስገባችሁ ማስገባት ልጀምር እስኪ። አይ እናንተ ነገር ሜምበር የሆናችሁ ላስገባችሁ ብዬ ነበር። ሜምበር የሆኑትን ቀድሜ ማስገባት አለብን። እስኪ ሜምበሩ ነው ሜምበር የሆናችሁን እየመረጥኩ ላስገባችሁ። ቢያንስ እንኳን ሜምበሩ ነው። ሌላውን ተውት። ተከርኖ ይብሰል። ሜምበር ሜምበር አላውቅም ማለች ሚውት አለ። ሜምበር ማለት ይኸው ሀሊማ ያደረገች ቴንኪው የኔ እናት አመሰግናለሁ። አረ ታብታብ አድርጉ። ቴንኪው እግዚአብሔር ያክብርልኝ። እኔ እንዳበረታታችሁኝ እግዚአብሔር አበረታችሁ። እሺ አመሰግናለሁ። አላወቅሽም፣ አውቀኛል። ማን ልበል? ከስሙ አጠገብ ያለችዋን ልክት አድርጊያት ይተባላች። ቴንኪው ሸዋ በነገራችን ላይ አሁን ከዚህ ከትንሽ ደቂቃዎች በኋላ የምነግራችሁ ነገር ከገባችሁ እናንተ ቆይ በህልም ምንድነው እየተደጋገመ ተደጋጋሚ ቢያንስ አሁን እንኳን እስቲ ቆይ በተደጋጋሚ በሁለት ቀን በሶስት ቀን ምናምን በአራት ቀን አካባቢ ምናምን በቃ የሆነ ቀን ላይ በቃ የሆነ ከገደል ጫፍ ላይ በቃ ትንሸራትቼ የለም ያለ ገደል ላይ ዝናብ እየዘነበ ይመስለኛል። አንዳንድ ቀን ደግሞ አፈሩ ተደርምሶ ይመስለኛል። አንዳንድ ቀን ምንድነው ምንድን ሊፈጠር ነው? በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ። እንዴ እንሸራተተው የለ እንዴ ምንድነው እንደዚህ አይነት ህልም? ጎበዝ ደግሞ እኮ አንድ ቀን ወይ ሁለት ቀን ቢሆን ዝም ባልኩኝ ይደጋግምብኛል። ምንድነው ወርጄ ወንዝ ውስጥ ነው የምገባው። ወርጄ ጎርፍ በጣም የሚሄድ ጎርፍ ውስጥ ነው የምገባው። ኧረ በስመ አብ ጸልይ መተት ነው አላልችኝ። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ።
ምናችሁ መደኔ ምን ነከት ምናምን ማን ነው ስድቤን አርቀሽ ነውሬን ሸፈንሽ አምላክ ባንቺ መቼም አላፍር እጽናናለሁ ሐዘኔን ባንቺ እረሳለሁ ነውር አለብኝ ብዙ ስድብ ሲጠራ በየቦታው ይሞላል ግራ የገባው የጎደለው ትክክል የሚጥራ እንድትረዳው እውነት ይሄ ያስፈልጋል። አሁን ይሄ ዳዊት እግዚአብሔር ያክብር መድኃኒዓለም ክበርልኝ። እንዲህ አይነት ጨዋም ልጅ አለ። ኧረ እናንተ ሰዎች እንትን አድርጉት። ዳዊት አሁን አሪፍ አባባል የተናገረ ንስሐ ግባ የጀግና መልስ ክበርልኝ ነው ያባት ያስገባው እና ግባ እስኪ ስለነዛ አብራራል። ገስ ውስጥ ያላችሁ አውሩስ ሳሚ ሰላም ነው አለ። እንዴት ነው? አማርኛ እኮ ብዙ አልችልም፣ ትግርኛ ነው የምችለው። ትግርኛውን ተዛረብ ያነ ሰማዓኪ ዘሎ ጸገም የለ እሺ ሰማሐዊ አነ በጣም ይንፎቴካ ነኽብረካ ኩሉ ግዜ ልሰማዓካ እና ስደት ኸብል መጽለለ ኣብ ፌስቡክ ለሃለኻ ቅድም ኣሽዑት ሂዘ ንከታተለካ እና ብናይኻ ምኽሪ ማርያምን ብዙሕ ተቐይራ ገንዘበይ ዕድመይ ተጠቂመሉ ስደተይ ደሞ ብጣዕሚ ተጠቂመሉ እያ እና ያغنيلي هم قرش كيخفلك يتمهير خاخا بطعمي ጠንካራ ኮይነ ዝለድልየኒ ነገራው ዝዕድመይስ ተጠቂመሉ ሰሪሐሉ እያ ቀኸው ዚልሉ የውልልስ እፎይ ኢለልነውረሉ ሰዓትን ጊዜን ይሞ ናተይ በጣም የነመስክነካ ነኺክ እንደይ ከዚ 23 ህዝ ሐምለ ናብ 24 ይኸልኹም ተመረኺዶ ላይ ተመረዓው ኖ ገናያ እሞ በቃ በተማሃርኪ ብዙ ነገር ስለፈልጥ እስኪ ተቆምፊ ከልክ ደማ ዘይውድዓ ነገርስ ጌርኪ ወላ መርዓ ጌርኪ ማሐምላክ ምስካና ክበሪ أوزني قاري سامحوي كم جمرت خنقرك بخلت شوي عسرت حدا يمسيا بجز أو سعودي إنه همزي أتعاي دمو ماذا مالتو ولادتي بزح نجر رئة شجر سأجم رئة عياتنا أو جزانا سلسة أقوالت بشينا إنه قصتها الله حدا ممهر يخوينني جنا قيعة وخلها اللي خبوني إشتاني نجزانا شجر سأجم مهيرنيو بلعب لسدة واسيا هما خالو ولا حوي أبوي مهيركمني كبزح نجر تغطيوا نوعلي كوينا نمازاري كخرعان حواتي كخرعان كنت عمت كوركي كنت عمت كي مسمسعة قول 10 شدشتي مسيا دخلت الشي 10 حدي 10 عمت قال مالي قلكي مالك نو شو عمت كيرا شو عمت أرى مالتي سوي مالتي زوجي أول جن هم تلمس أخوه حمش عمت ما أخلنا نيرو جن سامحوي قدم أي نجر نمازري أو جزانا من معينة حفتي يخونو نجر أي نور إنه بدخلنتي عياتنا المجمرتان نمازري حفظ بيليا كاو عليلا حاولوا لك بالعلي جزاير ناي صبغ يغير لي مريم نا كوز الخيا وكا عندنا سلام تغيروا كيدا بقدس قروان
ናይ ልመስል ጸሎት ገይራ ተነሲሃ ብደንቢ ኩምርዓ ክወልድ ዘምድ የልደል ሰማሓዊ خلني አምላክስ ንሓሳብኪ ናይ ልብኺ አምላልኪ آمين آمين سامحوي آمين እግዚአብሔር ያው ከውናይ ኃይልና እግዚአብሔር ኃይል ይልዓቢ እግዚአብሔር አምላክ እሺ سامحوي እሺ እሺ ሌሎቻችሁ ገስት ውስጥ ያላችሁ አውሩ አሊማ ደህና ነሽ አሊማ እንደገና ለተብርሃን አለሽ እንደገና ናቲ አርሴማ አውሯ ጸጥ ነው የምትሉት ወይኔ ዶናትስ ታሚዬ እንዴት ነህ? እግዚአብሔር ይመስገን ሰላም ነው አለ ስራ ላይ ሆኜ ነው ቆይ አወራለሁ እሺ አንድ ደቂቃ የረጅም ጊዜ ተከታታይ ነች ጎበዝ ነች ህይወትሽ ላይ ያለ የተቀየረ ነገር እስኪ ሰሞኑን በመናወራቸው ነገሮች ምንድነው ከውስጥሽ ጋር ምን አይነት ግንኙነት ያደረግሽ ነው ምንድነው ያደረግሽ ያለሽው አሁን መጨነቅ ነው ትተሽ ነው ወይስ ማሰብ ነው ጀምረሻለሽ ወይስ ማሰብ ትተሽ መጨነቅ ጀምረሽ ነው ምንድነው እስኪ ያለው ነገር አውሪኝ ሳሚዬ ነግሬሃለሁ በጣም አማራሪ ነበርኩ ብዬሃለሁ ግን ታምሜ ሰዎች 10,000 ድርሃም ከፍለው አሳከሙኝ ብዬሃለሁ እሷ ልጅ ነኝ ከዛም በኋላ አልሐምዱሊላህ አሁን ህይወትሽ ውስጥ እግዚአብሔር እድሜም ጤናም ተቀጥሎልሻል ጨምሮልሻል እግዚአብሔር ይመስገን ያው አምላክሽ የምታመልኪው የምትሰግጂለት የምትወጂው አላህ ትልቅ ነገር አድርጎልሻል አሁንስ ቀሪ ህይወትሽን ከሱ እሱን ላለማስጨነቅ ከሱ ግን ላለማማረር እንደገና ላለማልቀስ ነገ ደግሞ ችግር ውስጥ ላለመግባት ምን እያደረግሽ ነው እሺ እኔ ራሱ ሁሌም ገብቼ እስኪ አወራለሁ እያልኩ ነበር አስታውሳለሁኝ 5 አመት እንደሆነ ደወልኩልህና ሳሚ ፓስፖርት ላሳድስ ነው ምናምን ስለ ግቢ ያልከኝ አስታውሳለሁ እሺ ማረሳውም አይ ትንሽ ሰርቼ እገባለሁ እርግጠኛ ነሽ አልከኝ አዎ ሳሚ እውነቱን ልንገርህ አሁን 10 አመቴ ነው ሳልገባ ማለት ወላሂ 10 አመቴ ይሆናል የዛን ጊዜ ያልከኝ እስኪ ማይ ያልከኝ እንግዲህ ረጅም ጊዜ ተከታይ ነኝ እኔ በስልክ ራሱ አወራሃለሁኝ አስታውሳለሁ የሆነ ጊዜ ኢራን ምናምን የሆነ ቦታ ሙታ የመጣች ጊዜ ቤተሰብ ልታስረዳ ሄደ ረጅም መንገድ እያወራኸኝ ነበር ቀጥታ ደውዬልህ የመጣው የሆነች ልጅ የሞተች ልጅ ነበረች ሀገሩ ጠፋብኝ የሷም ቤተሰቦች እና አስታውሳለሁ ትገቢያለሽ ስትለኝ አዎ እገባለሁ ግን ሳልገባ ይሄው 10 አመት ሆነኝ አሁን ወደ ምክር እንድትሰጠኝ የምፈልገው ነገር